ሰላም ውድ ኢንዶቴክ ቲፕስ ቤተሰቦች እንዴት ናችሁ? ዛሬ በጣም ጠቃሚና ብዙ ሰዎችን እያስጨነቀ ያለው ቴሌግራም ለመክፈት ስትሞክሩ ኤስኤምኤስ ፊ እየጠየቀ ላስቸገራችሁ መፍትሄ ይዤላችሁ መጥቻለሁ። ይህን ችግር በቀላሉ ስቴፕ ባይ ስቴፕ እንዴት መፍታት እንደምትችሉ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። በመጀመሪያ ፕሌይ ስቶር አፕሊኬሽን ላይ እንገባለን። በመቀጠል ሰርች ማድረጊያው ላይ በመሄድ ቴሌግራም ኤክስ ብለን እንጽፋለን። እሱን ዳውንሎድ እንዳደረገልን ዳውንሎድ አድርጎ ሲጨርስ ወደ ሁለተኛው ስቴፕ እንሄዳለን። በመቀጠል ኦፕን የሚለውን እንጫናለን። በመቀጠል ስታርት ሜሴጅ የሚለውን እነካለን። በመቀጠልም የቴሌግራም ፕሮክሲ ዋዩን እንቀይራለን። በመቀጠልም ከዚህ ወጥተን የክሮም አፕ እንከፍታለን። በመቀጠል ሰርች ማድረጊያው ላይ mtpro.xyz ብለን ሰርች እናደርጋለን። ከዛን ይሄኛው ፊቸር ይመጣልናል። በመቀጠል እዚህ ጋር ፐብሊክ ፕሮክሲ ሊስት የሚለውን እንመርጣለን። በመቀጠል ይሄኛው ሊስት ሲመጣልን መጀመሪያ ላይ ያለውን ሲኪዩሪቲ እያለ የሚቀጥለውን እንመርጣለን። ይህም አገልግሎቱ ለቴሌግራም የተሰራ ሰርቨር ዲቴክት ማድረጊያ ሊንክ ነው። በመቀጠል ልክ እሱን ስነካው እዚህ ጋር የቴሌግራም አማራጮችን ያስመርጠናል። በመቀጠል ቴሌግራም ኤክስ የሚለውን እንመርጥለታለን። እዚህ ጋር ኢኔብል የሚለውን በተን እነካለን። ልክ ይህን ስነካው ቴሌግራማችን ዲቴክት ተደርጓል ማለት ነው። ያ ማለት ቴሌግራም አድሬሱ ሀገር ውስጥ ይሁን ሀገር ውጭ አይታወቅም ማለት ነው። በመቀጠል ስታርት ሜሴጅ የሚለውን ከነካን በኋላ እዚህ ጋር ቁጥራችንን እናስገባለታለን። እሱን ከጨረስን በኋላ ከታች የራይት ምልክቱን እነካለን። በመቀጠል የኢሜል አድሬስ ይጠይቀናል። እዚህ ጋር የማንረሳውን ኢሜል እናስገባለን። በመቀጠል ኮንፊርሜሽን ኮድ ኢሜላችን ላይ ይላክልናል። በመቀጠልም ስልክ ቁጥራችን ላይ ቀጥታ ተደውሎ ኮድ ይነገረናል። ተደውሎ የተነገረን ኮድ እንሞላለታለን። በመቀጠል ኮንቲኒው እንለዋለን። በዚህ መልኩ እንደምታዩት ከዚህ በፊት የነበረውን ቴሌግራም ቻናል ከፍቶልናል ማለት ነው። እሺ ውድ ቤተሰቦች የዛሬው የቴሌግራም ኤስኤምኤስ ፊ ወይም ደግሞ ሎጊን ፕሮብሌም ሶሉሽን ትምህርት ይህን ይመስል ነበር። ችግሩ ከተፈታላችሁ ኮሜንት ላይ ተፈቷል ብላችሁ ጻፉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ።